ደግሞ ለማጉያ ሰዓሊ ለማጉያ ናቸው የሰሩት ይሄን አፄ ኃይለ ሥላሴና እቴጌ መነን ዋው ለማጉያ ነው የሰራቸው ለማጉያ ሰዓሊ ለማጉያ ስንት ፈጀባቸው ለይን ለመስራት ለመሳል በጣም ከባድ ይመስላል አመት እዛ ላይ ነበር እንግዲህ እየወጀበ ይሄዳል ዓለምፀሐይ ወዳጆ ሰምተህ እንደሆነ እዚህ ጋር ዓለምፀሐይ ወዳጆ ትልቅ ታሪክ አለ እዚህ እንዴ በጣም እንደውም በብዛት አልቀረበም እንጂ ይሄ አንዳንድ ሰዓሊዎች የሚሰጡት ነው ይሄ ፒያኖ ይሰራል ግን ቃኙ አንድ ብቻ ነበሩ ኢትዮጵያ ውስጥ ሞተዋል አሁን ማንንም አይነካውም አይ ሰውየው ሞተዋል የሚቃኙት ሌላ ሰው ቃኝቱ ታያቀም እኔ እንትን አደረኩት እኮ ታዲያ እኮ ይሄ ይፈቀዳል ምን ችግር አለ ከቻልከበት ግን 70 ምናምን አመቱ ነው አዶናይን ታውቀዋለህ እንደምን ነው ደህና ነው አለን ነበር አዶናይ ይባላል ናይስ ቱ ሚት ዩ መተናል እንግዲህ እያየን ነው በጣም ብዙ ታሪክ አለ እዚህ ብዙ የተከበሩ ሰዎች አሉ እውነት በጣም ያስፈልጋል ዋው እዛ ደግሞ ያስናቀች ወርቁ ኦሪየንታል ዳዊትና ኦሪዮን የሚባል ነበር አበሻ ነች አስናቀች ወርቁ ነው ስታምር ውበት በቃ ትክክለኛ ውበት ምንም ሳይጨመር ይሄ የእንትኖቹ የአረቦቹ ዳንስ አለ አይደል እንደዚህ የሚሉት እሷ 2004 በጣም ይገርማል ይሄ ልብስ ሁሉ አለ ድሮ ነው በቃ ይሄ በ57 የተሰራ ነው ልብሱ እስካሁን ድረስ አለ ይሄ አልባሳቱ ፋሽን እኮ ነው በቃ በዛን ጊዜ ነበር ትልቅ ፋሽን ነው ጥላሁን እዚህ 4 አመት ሰርቷል እዚህ 4 አመት ሰርቷል ብሔራዊ ቲያትር 4 አመት ሰርቷል ዋው በጣም ደስ የሚለው ነው በጣም ደስ ይላል እንደምን አላችሁ ሰላም ነው አረ አምሮባችኋል በጣም እውነት ስለመጣ በጣም ደስ ብሎኛል አንገፋ ትልቅ ሰዎች ተከበረን ዛሬ አዎ ይኸው ነገርኝ እኮ 70 አመታችን ላይ ሰሌክ ኮሚቴ ነው የኛ ኮሚቴ ነው የመመራው ኮሚቴው እና እዛች አፋላይ ሰባኛውን ጋብዘኝ እንደው እኛን ኢንተርቪው ያረከብ ሰሌን እኔ ታዲያስ ይኸው ጀመርነው እኮ አሁንም ይሄንማ ትሰራዋለህ ከዚህ ጀመር እንቀጥላለን እንገባለን ወደ ውስጥ አዎ ደስ ይለኛል በጣም ኖ ጋሽ በደንብ መስራት ሰባኛውን እኔ ጋር ላድርጋችሁ እዚህ ጋር ቁምና እዚህ ጋር ልቆም እኛም እየጠየቅን እያወራን እሺ ነው ጋሽ እንዴት ነው ሲያምር ግን ማይገኝ ሰው ነው እንግዲህ በድንገት የተገኘ ነው ኧረ አንተኛ እግዚአብሔር እኮ ነው እንትን የሚያመቸሽ እሺ ሰላም ጋይስ እንደምን አላችሁ አሁን የምንገኘው እንግዲህ የብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር ነው 70 አመታችን አክብረናል እያሉን ነው እንግዲህ ባለፈው ሳምንት ነው የተከበረው እስኪ ምን እንዴት ነበር ድባቡ ምን ይመስል ነበር 70 አመት በጣም ድንቅ ነው ያው እንደምታውቀው ብሔራዊ ቲያትር በኢትዮጵያ የኪነ ጥበብ ታሪክ ያለውን ፋይዳ ታውቀዋለህ በጣም ትልቅ ነው ፋይዳው እና እኛ አሁን አንዱ ትልቁ ትኩረታችን 70 አመት በ70 ቀናት የሚል ፕሮጀክት ነው ያዝነው እና ደግሞ ልዩ የሚያደርገው ምንድነው 70 አመትን ከጎረቤቶቻችን ጋር መስራት ከጎረቤቶቻችን ጋር ባንኮች አሉ ሆስፒታሎች አሉ አየር መንገድ አለ ኤቭሪቲንግ እንደዚህ ያርገን ከነሱ ጋር 70 አመትን በ70 ቀናቶች ውስጥ በተለያየ ኢቨንት አሁን ለምሳሌ እኛ እንትን እናጸዳለን ዘውዲቱ ሆስፒታልን ጋንዲ ሆስፒታልን እናጸዳለን እዚህ ይሄን ግቢውን እናጸዳለን መንገዱን እናጸዳለን ግን ብቻችን አይደለም አካባቢያችን እዚህ የምታየው ባንክ በሙሉ ከኛ ጋር አብሮ እየሰራ ነው ያለው እና በጣም ፖዚቲቭ ናቸው በጣም አሪፍ ሪስፖንድ ነው ያለው ዛሬ ንግድ ባንክ ነበርን ንብ ባንክ ነበርን አዋሽ ባንክ አቢአባን ዳሽን ባንክ ነበርና ያላቸው ሪስፖንድ በጣም ድንቅ ነው አብረን ለማክበር ማለት ነው አላማው ምንድነው እንደምታውቀው ሊበልጠን ማን መሰለም ሊበልጠኛ ንግድ ባንክ ነው ከንግድ ባንክ 80 አመቱ ነው እኛ 70 አመት ነን አሁን እዚህ ቦታ ላይ አንድ ማንንም ቢሮ ብትጠይቀው የት ነው ቢሮ አየር መንገድ ብትለው ከኢትዮጵያ ብሔራዊ ቲያትር ፊት ለፊት እንደ ፕሮሞሽን በጣም ይታወቃል ንብ ባንክ ብትለው ከኢትዮጵያ ጀርባ አዋሽ ባንክ ብትለው እንደ
መጠሪያችን ነው እና አሁን ዝም ብለን ስናስበው ለምንድን ነው ከጎረቤቶቻችን ጋር ማናከብር ብለን የሚገርም ጉዞ ሁሉ አለው። ጉዞ ትልልቅ ጉዞ የተቋሞቹ ጋር አድርገን ሀገርን የምንጎበኝበት ሀገርን የምናይበት ትልቅ ፕሮጀክት ነው የምንመራው። እኔ እየመራሁ ነው ያለሁት። ቴንክ ዩ ቬሪ ማች። በጣም ደስ ያለው እውነት በጣም ደስ ብሎኛል። እንግዲህ እያየነው ነበር፣ ጋሽ ሰሎሞንም እያሳዩኝ ነበርና በተለይ ደግሞ የኃይለ ሥላሴን ቤት ብታያት የኃይለ ሥላሴ ቤት አለ እዛ የሚቀመጡበት እኔው የአፄ ኃይለ ሥላሴ የሚሸኑበት የነበረ ቦታ ነው። ብር ነው ይሄ ብር ነው። እዚህ ጋር ቆመው ይታጠቡ ነበር ማለት ነው ንጉሥ ኃይለ ሥላሴ። እስቲ ዋው እሳቸውን እስቲ ኢማጂን አድርግ። አዎ በቃ የእነሱን ኢነርጂ እንትን እያደረኩ ነው። በጣም ይገርማል። ታሪክ ነው። እዚች ጋር ደግሞ ቁጭ ብለዋል። ቁጭ ልበል እዚህ እሳቸው ብቻ ናቸው። ማንም ሰው ከዛ በኋላ የተጠቀመበት የለም። ናቢ ቁጣ ቁጭ ታሪክ የሚነገረው ግን መንግስቱ ኃይለማርያም ግባ ተብሎ ነበር። እሺ መንግስቱ ኃይለማርያም መግባት አልፈለገም። ከነበራቸው ትልቅ ክብር ነው እና በጣም ይገርማል። መንግስቱ ኃይለማርያም አንድ ቲያትር ጋሽ ሰለሞን መናገር ይችላል መጥቶ ያየው ሀሁ በስድስት ወር እዛ ላይ ሲራክ ታደሰ ኃይለ ሥላሴ ነው ይሰራል። ቁመቱ ምንም ስምጥር አጭር ነው እና ሎሬት ጸጋዬ ገብረመድኅን እጅ ለማስነሳት ድሮ ቤተ መንግስት እጅ ልንነሳ ነው የሚባለው። እጅ ለማስነሳት መንግስቱ ጋር ይቀርባሉ፣ ኮሎኔል መንግስቱ ጋር። ከዛ ሁሉንም ጨበጣቸውና ልክ ኃይለ ሥላሴ በሜካፕ ነው እንግዲህ ቅድም ያሳየው ሲራክ ታደሰ ብዬ በሜካፕ ነው ቁጭ ኃይለ ሥላሴ ነው እንዲደንግጡ ዞር በሉና አይነት ነገር ነው ያላቸው። ራስ ኃይለ ሥላሴ ይነሳሉ የሚል ግምት ነበረ በሰው ውስጥ። ፀሐዩ ንጉስ አይደለም የሚባሉት ፀሐዩ ንጉስ ይባላል። ኃይለ ሥላሴ ፀሐዩ ንጉስ ነው የሚባሉት። ፀሐዩ ንጉስ ነው የሚባሉት። የተቀቡትም ከይሁዳ እንትን ስርወ መንግስት ነው ያላቸው። የሰሎሞን ዳይነስቲ ነው። ሰሎሞን ዳይነስቲ ፀሐዩ ንጉስ ነው የሚባሉት። የነበረው በወቅቱ የነበረው እምነት ኃይለ ሥላሴ ከወረዱ ነፍስ ይማረው ደበበ እሸቱ እንደተናገረው ፀሐይ ይወድቃል ተብሎ ይታሰብ ነበር፣ ህዝቡ ላይ ሳይኮሎጂው ማለት ነው። እና የነበረው እምነት እጅግ ለነ መንግስቱም አስፈሪ ነበረ። በነበረው በስሜት ሄደው ያን ነገር አደረጉት እንጂ የነበረው ስሜት ነው ያን ነገር ሊፈሩበት የቻለው እና ሲራክን ፈሩት። ዋው በዚህ ደረጃ ማለት ተነስተው ድንገት ይሆናል በሚል አንዳንዴ ስትኖር ስታድግ የሚሰራብህ ነገር አለ እና ከዛ አንጻር ይመስለኛል እንግዲህ በዛው ነው አልኖርም። ይሄ ደግሞ እንግዲህ ኃይለ ሥላሴ እዚህ ጋር ከዚህ ተከፍተው እንደዚህ ተከፍተው እዚህ ጋር ቁጭ ብለው ያዩ ነበረ።